ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ የምናይ ከአ እስከ ገ ያሉትን እናያለን ማለት ነው። በተረጋጋ መልኩ ከመጀመሪያው ወደ መጨረሻው ከላይ ወደ ታች አነብላችኋለሁ። እናንተ በተረጋጋ መልኩ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። ቻናላችንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መጀመር ትችላላችሁ። እንግዲህ ትምህርቱን የምሰጥበት ቀንም ሆነ ማታ እናንተም በተመቻችሁ እየገባችሁ መማር ትችላላችሁ ማለት ነው። እዚህ ላይ መጨረሻ ላይ የምታዩቸው ባለ ሁለት ሆሄ ቃላት ነው። እነዚህ ፊደሎችን ካየን በኋላ እነዚህን ባለ ሁለት ሆሄ ቃላት እንዴት አገጣጥመን እንደምናነባቸው ከፊደሎችስ እንዴት እንዳወጣናቸው አንድ ባንድ አሳያችኋለሁ ማለት ነው። እናንተ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ቪዲዮውን ጀምሩ። እሺ የመጀመሪያችን አ ናት ማለት ነው። እስከ ገ ድረስ ያሉትን እናያለን። እሺ አ ኦ ኢ አ ኤ እ ኦ እንድገማት አ ኦ ኢ አ ኤ እ ኦ። እሺ ቀጣይ ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ ወ ው ዊ ዋ ዌ ው ወ ወ ው ዊ ዋ ዌ ው ወ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ገ
ጉ ጊ ጋ ጌ ግ ጎ። እሺ አሁን ከመጀመሪያው ወደ መጨረሻው አይተናል። አሁን ደግሞ ከላይ ወደ ታች እናያቸዋለን ማለት ነው። እሺ የመጀመሪያ ፊደሎችን እንይ። አ ከ ወ ዘ ደ ጀ ገ። ሁለተኛ ድምፅ ኡ ኩ ው ዙ ዱ ጁ ጉ። እንግዲህ እነዚህ ከጎናቸው ላይ ቀጥላላቸው ማለት ነው በአንድ ሳይድ ሁለተኛ ድምጾች። ሶስተኛ ድምፅ ኢ ኪ ዊ ዚ ዲ ጂ ጊ። እነዚህ አሁን በአንድ ሳይድ ከእግራቸው ላይ ቀጥላላቸው። አራተኛ አ ካ ዋ ዛ ዳ ጃ ጋ። እነዚህ አራተኛ ድምጾች ናቸው ማለት ነው። ባለ ሁለት እግሮች እንግዲህ የመጀመሪያ እግራቸው አጫጭር ይሆናል። አራተኛ በስተ መጀመሪያ እግራቸው ማለት ነው። እሺ አምስተኛ ድምፅ ኤ ኬ ዌ ዜ ዴ ጄ ጌ። እነዚህ አምስተኛ ድምጾች ከእግራቸው ላይ ቀለበት አላቸው። ስድስተኛ እ ክ ው ዝ ድ ጅ ግ። እሺ ሰባተኛ ኦ ኮ ዎ ዞ ዶ ጆ ጎ። እነዚህ ሰባተኛ ድምጾች ናቸው ማለት ነው። እንግዲህ አሁን ደግሞ ከላይ ወደ ታች ካየን እነዚህ ከፊደሎች ውስጥ እንዴት እነዚህን ባለ ሁለት ሆሄ ቃላት አወጣን ጻፍናቸው የሚለውን አንድ ባንድ እንይ። እሺ ኬ ከ ኬ ከቤተሰብ አምስተኛ ድምፅ፣ ክ ከቤተሰብ ስድስተኛ ድምፅ። ሁሎችም ከቤተሰብ ነው ያሉት። ኬክ ይላል በአንድ ላይ ስናነባቸው ኬክ የሚል ቃላት ይሰጠናል። እሺ ኮ ካ። እነዚህም ከቤተሰብ የሰባተኛዋና የአራተኛዋ ድምፅ ኮካ ኮካ የሚል ቃላት ይሰጠናል። እሺ ቀጣይ ጉ ዞ ጉ ገቤተሰብ ሁለተኛ ድምፅ፣ ዞ ዘቤተሰብ ሰባተኛ፣ ጉዞ የሚል ቃላት ይሰጠናል። እሺ ጆ ግ ጆ ጀቤተሰብ ሰባተኛ ድምፅ፣ ገ ገቤተሰብ ስድስተኛ። በአንድ ላይ ስናነበው ጆግ የሚል ቃላት ይሰጠናል። ክ ክክ። እነዚህም ከቤተሰብ የስድስተኛ ድምፅ ሁለት ስንጽፋት ክክ ክክ ትላለች ማለት ነው። እሺ አ ዞ አዞ። እንግዲህ አ ቤተሰብ የመጀመሪያዋ ድምፅ፣ ዞ ዘቤተሰብ ሰባተኛ፣ አዞ አዞ የሚል ቃላት ይሰጠናል። እሺ ቀጣይ ዋ ዛ
ዋ ወቤተሰብ የአራተኛ ድምፅ፣ ዛ ዘቤተሰብ የአራተኛ ሁሎችም አራተኛ ድምፅ፣ ዋዛ ዋዛ የሚል ቃላት ይሰጠናል ማለት ነው። እንግዲህ ቪዲዮውን እያመላለሳችሁ በደንብ አድርጋችሁ እዩት። የዛሬ ትምህርታችን እዚህ ላይ እንጨርሳለን። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።